በማንቸስተር ዩናይትድ አጥብቆ እየተፈለገ በሚገኘው የአማካኝ ስፍራ ተጫዋች ዝውውር ዙሪያ አርሰናል ጣልቃ መግባቱ መዘገቡ፣ ቶተንሃም ሆትስፐርስ ቀጣይ አሰልጣኙ ማን ይሆናል በሚለው ጉዳይ የክለቡ ደጋፊዎች ለሁለት መከፈላቸው፣ እየተከናወነ በሚገኘው የሀገራት ብሔራዊ ቡድን ጨዋታዎች ላይ የአርሰናል በርከት ያሉ ተጫዋቾች ካምፕ ለቀው መውጣታቸው አነጋጋሪ መሆኑ፣ ሌሎች የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች የተካተቱበት የዛሬ ዕለተ ሰኞ መጋቢት 21 2018 ዓ.ም የመረጃ ሰዓታችን እነሆ ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እናንተም እንደወትሮ ሁሉ እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአንጋፋውን እግር ኳስ ክለብ ቅዱስ ጊዮርጊስን የተመለከተ መረጃ ቀዳሚ እናደርጋለን። እንግዲህ ቅዱስ ጊዮርጊስ እግር ኳስ ክለብ ያለፉትን ጊዜያቶች በከፍተኛ ችግር ውስጥ እንደነበረ ይታወሳል። ከፋይናንስ ጋር በተያያዘ ማለት ነው። ላለፉት 6 ወራቶች የክለቡ ተጫዋቾች ወራዊ ደሞዝ እንዳልተከፈላቸውም እንግዲህ ለክለቡ ቅርበት ያላቸው የመረጃ ምንጮች ሲዘግቡ እንደነበረ የሚታወስ ነውና ይህንን ተመልክቶ እንግዲህ ከተማ አስተዳደሩ የገቢ ማሰባሰቢያ ቴሌቶን መሰል ፕሮግራም አድርጎ ነበርና በዚህም መሰረት እንግዲህ 100 ሚሊዮን የኢትዮጵያ ብር እንደዚሁ ገቢ እንደተገኘለት እንደተሰባሰበለት ተገልጿል። ከ3 ተቋማት ነው። አንደኛው የአዲስ አበባ ከተማ አስተዳደር 10 ሚሊዮን ብር እንደዚሁ ለቅዱስ ጊዮርጊስ እግር ኳስ ክለብ ማበርከቱ ተገልጿል በፕሮግራሙ ላይ ማለት ነው። ከዛ ባለፈ ደግሞ ሚድሮክ ኢንቨስትመንት ደግሞ ወደ 50 ሚሊዮን ብር እንደዚሁ ለቅዱስ ጊዮርጊስ እግር ኳስ ክለብ ሰጥቷል። ከዛ ባለፈ ደግሞ እንደዚሁ ቢጂአይ ኢትዮጵያም 40 ሚሊዮን የኢትዮጵያ ብር ለቅዱስ ጊዮርጊስ እግር ኳስ ክለብ ማበርከቱ ተገልጿል ማለት ነው። እንግዲህ በመድረኩ ላይ የተገኙት የቀድሞ የቅዱስ ጊዮርጊስ እግር ኳስ ክለብ አመራሮች፣ ያሁኖቹ ያሰለጠኑ ተጫዋቾች እንደዚሁም ደግሞ ደጋፊዎች ማህበር በጥቅሉ እንግዲህ ተገኝተው ይሄንን ድጋፍ አድርጓል። ከተማ አስተዳደሩ ይሄንን ነገር ለማድረግ መነሳሳቱ እጅግ በጣም አስደሳች ነው። ቅዱስ ጊዮርጊስ እግር ኳስ ክለብ የሀገር ባለውለታ ክለብ ነውና ከኢትዮጵያ ብሔራዊ ቡድን ቀጥለው ከሚጠቀሱ ለሀገራችን የእግር ኳስ እድገት በተለያዩ ዓለማት በተለያዩ ሀገር አቀፍ የውድድር መድረክ ላይ ኢትዮጵያን በመወከል እንግዲህ በካፍ ኮንፌዴሬሽን ካፕ እንደዚሁም ደግሞ በአፍሪካ ቻምፒየንስ ሊግ የውድድር መድረክ ላይ እንደዚሁ በተደጋጋሚ የተመለከትነው ክለብ ነው። ትልልቅ የሀገር ባለውለታ ተጫዋቾችን ማበርከት የቻለ ትልልቅ ታዳጊዎች ህልማቸውን እውን ያደረጉበት ትልቅ ክለብ እንደሆነ ይጠቀሳልና እንግዲህ ከመፍረስ አደጋ እንዲተርፍ የአዲስ አበባ ከተማ አስተዳደር ከንቲባ ክብርት አዳነች አቤቤ ይህንን በማስተባበርና ክለቡን ስለታደጉ እንግዲህ ደጋፊዎች በተለያዩ አጋጣሚዎች በተለይ በሶሻል ሚዲያው ላይ እየተመለከትን እንገኛለን። ምስጋናቸውን እያቀረቡ ነው የሚገኙት። እነዚህ ክለቦች እንግዲህ በጀትድ ከሆኑት ከመንግስት ክለቦች ጋር እየተፋለሙ ነው ያሉት አሁን ካለው የፋይናንስ ሁኔታ ጋር በተያያዘ ማለት ነው። ሌሎቹ እንግዲህ ፕሪሚየር ሊጉ ላይ የሚካፈሉት አጠቃላይ በሚባል ደረጃ ከኢትዮጵያ ቡና እግር ኳስ ክለብ እና ከቅዱስ ጊዮርጊስ እግር ኳስ ክለብ ውጪ ሌሎቹ በጀት ናቸው። በከተማ አስተዳደር ነው በጀት አመታዊ በጀት ተበጅቶላቸው የሚጫወቱትና እነዚህ ክለቦች ደግሞ አሁን የመፍረስ አደጋ በተለይ አሁን የተጫዋቾች ወራዊ ደሞዝና ተያያዥ ለማኔጅመንት የሚከፈል ገንዘብ እጅግ በጣም ከፍተኛ ነው። የሆቴልና ሌሎች አቅርቦቶች ያስፈልጋሉና ከዚህ ጋር ተያይዞ እንግዲህ በቀጣይ በዘላቂነት እነዚህን ሁለት ክለቦች ለመርዳትና በፋይናንሱ ራሳቸውን የሚችሉበትን አጋጣሚዎች ለመፍጠር ደግሞ ከዚህ በኋላም ከተማ አስተዳደሩ እንግዲህ ድጋፉን አጥብቆ እንደሚቀጥል ነው የተገለጸው ማለት ነው። ቅዱስ ጊዮርጊስ እግር ኳስ ክለብ አሁን በደረሰን መረጃ እንግዲህ በክቡር ይድነቃቸው ተሰማ አካዳሚ በመሰባሰብ የክለቡ ተጫዋቾች ሪፖርት አድርገው እንደዚሁ ልምምዳቸውን ስለመጀመራቸው እየተገለጸ ነው የሚገኘውና ለቅዱስ ጊዮርጊስ እግር ኳስ ክለብ በጣም አስደሳች ዜና ነው የተመለከትነው። እንግዲህ ተያያዥ ደግሞ ሌሎች መረጃዎች በሚወጡበት ሰዓት ላይ በቀጣይ ወደ እናንተ የምናደርስ ነው የሚሆነው። ሌላኛውን የሀገር ቤት ስፖርታዊ መረጃችን ደግሞ የምናደርገው እንደዚሁ የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድን ልምምዱን ቀጥሏል። ትላንትና 3ኛ ልምምዱን አከናውኗል። በቀጣይ በቱርክ በሚከናወነው የዩኤፋ ፍሬንድሺፕ ውድድር አለ። እዚህ የውድድር መድረክ ላይ ሀገር ወክሎ የሚወዳደረው የኢትዮጵያ ከ18 ዓመት በታች ሴት ብሔራዊ ቡድን በአሰልጣኝ ቻለው ለሜቻ እየተመራ እንግዲህ ልምምዱን በመዲናችን አዲስ አበባ አበበ ቢቂላ ስቴዲየም አጠናክሮ ስለመቀጠሉ እየተገለጸ ነው የሚገኘው። ሁሉም የብሔራዊ ቡድን ተጫዋቾች በስፍራው በልምምዱ ስፍራ ተገኝተው እንደዚሁ ልምምዳቸውን ማድረጋቸውን ያገኘነው ዘገባ ያመለክታል ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ነው የሚመስሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን እናቀናለን። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርቱን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። መልእክቶችን እንከታተል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። የምንጀምረው እንግዲህ የፍሬንድሊ ጌሞች እየተከናወኑ ይገኛሉ በመላው ዓለም። የሊግ ጨዋታዎች በዚህ ሳምንት የሉምና ሀገራት ከሀገራት እንግዲህ የወዳጅነት ጨዋታዎች በተለይ ደግሞ በቀጣይ በዓለም እግር ኳስ ዋንጫ የውድድር መድረክ ሀገራቸውን ወክለው በሚሳተፉ ብሔራዊ ቡድኖች መካከል የሚደረገው የወዳጅነት ጨዋታ ተጠናክሮ ቀጥሏል። ትላንት በተደረጉ ጨዋታዎች እንግዲህ በአሜሪካ ኖርዝ ዌስት ስቴዲየም በተደረገ ጨዋታ ፈረንሳይ ኮሎምቢያን 3-1 በሆነ ውጤት ማሸነፍ ችላለች። ማርከስ ቱራም አንድ ጎል አስቆጥሯል። የፒኤስጂው ደግሞ ወጣቱ ተጫዋች እንደዚሁ ዴዝሪ ዱዌ ደግሞ 2 ግቦችን እንደዚሁ በጨዋታው እንቅስቃሴ ላይ ከመረብ አሳርፏል። የፈረንሳይ ብሔራዊ ቡድን እንግዲህ ሁለቱንም ተከታታይ ጨዋታዎች አሸንፏል። ከቀናቶች በፊት እንደምናስታውሰው ከ5 ጊዜ የዓለም እግር ኳስ ዋንጫ የውድድር መድረክ አሸናፊዋ ብራዚል ጋር ያደረገውን የወዳጅነት ጨዋታ 2-1 በሆነ ውጤት ማሸነፉ ይታወሳልና አሁን ደግሞ እንደዚሁ ዲዲየር ዴሻ ይሄኛውን ደግሞ ብሔራዊ ቡድን ኮሎምቢያን ማለት ነው 2-1 በሆነ ውጤት ማሸነፍ ችሏል ማለት ነውና ይህንን ተመልክተናል። ወደ ሌሎች መረጃዎቻችን የምናልፍ ነው የሚሆነው። ሌሎች መረጃዎቻችን የሚሆኑት እንግዲህ የሴቶች ሱፐር ካፕ ነው የእንግሊዝ ማለት ነው። የእንግሊዝ የሴቶች ፕሪሚየር ሊግ ልንለው እንችላለን። በሳምንቱ መጨረሻ ቀናት እጅግ በጣም ትልልቅ ጨዋታዎች ተከናውኗል። እንግዲህ በሊጉ በወንዶቹ የምናውቃቸው የሰሜን ለንደኑ ክለብ አርሰናል የለንደን ደርቢ ጨዋታ አድርጎ ነበረ ከቶተንሃም ሆትስፐርስ ጋር ኤሚሬትስ ስቴዲየም ላይ የተደረገ ጨዋታ ነበር። ይህን ጨዋታ አርሰናሎቹ እንስቶች እንግዲህ 5-2 በሆነ ውጤት ማሸነፍ ችሏል ማለት ነው። አሊሲያ ሩሶ እጅግ በጣም አስደናቂ ብቃት በማስመልከት በጨዋታው እንቅስቃሴ ላይ በወንዶቹ ልክ ኤቤሬቺ ኤዜ እንዳደረገው ሁሉ ሩሶም 3 ግቦች ከመረብ በማሳረፍ በዚህ ጨዋታ ላይ አትሪክ መስራት ችላለች እና በጥቅሉ በመጀመሪያው አጋማሽ ነበር 3ቱንም ግቦች ከመረብ ማሳረፍ የቻለችው እቺ ተጫዋች እንግዲህ ከዓመት ዓመት እጅግ በጣም አስደናቂ ብቃቷን ለመድፈኞቹ እንስቶች እያስመለከተች ነው የምትገኘው። ባለፈው ዓመት እንደምናስታውሰው በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ የመድረኩን የዋንጫ ክብር ለመጀመሪያ ጊዜ አርሰናል ሲያሳካ የዚህ ተጫዋች ሚና እጅግ በጣም የጎላ እንደነበረ ተመልክተናልና ዘንድሮም እንደዚሁ በሴቶች ሱፐር ሊግ ላይ እያሳየች ያለችው ብቃት እጅግ በጣም የሚገርም ነው። 27 ደቂቃዎች ብቻ ናቸው የፈጁባት 3ቱን ግቦች ከመረብ ስታሳርፍ በ5ኛው በ7ኛውና 27ኛው ደቂቃ ላይ ነው ኳስና መረብን ማገናኘት የቻለችው ማለት ነውና አርሰናልና ማንቸስተር ሲቲ በዚህኛውም በሴቶቹም ፕሪሚየር ሊግ ላይ እጅግ በጣም አስደናቂ ፉክክር በማድረግ ላይ ነው የሚገኙት። በእርግጥ ቼልሲ ሁለተኛ ደረጃ ላይ ተቀምጧል 40 ነጥቦችን ይዞ እንደዚሁ ደግሞ 49 ነጥቦችን መሰብሰብ የቻለው ማንቸስተር ሲቲ በቀዳሚነት ይመራል። ቀደም ሲል እንደገለጽኩላችሁ ሁለቱ የለንደን ክለቦች ቼልሲና አርሰናል ደግሞ ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። በእርግጥ አርሰናል 2 ተከታታይ ጨዋታዎች ይቀሩታልና ቀሪዎቹን ጨዋታዎች ደግሞ ማሸነፍ ከቻለ የበለጠ ወደፊት መምጣት የሚችልበትን እድል ማስመዝገብ ይችላል ማለት ነውና ብዙዎች ግን ሐሳብ እየገለጹና ለዚህች የፊት መስመር ተጫዋች እንደውም ወደ ወንዶቹ ብትመጣ የሚሉ አስተያየቶችንም እየተመለከትኩ ነበርኩ የአሊሲያ ሩሶን እንቅስቃሴ በተመለከተ ማለት ነውና ያላቸው ቅንጅት በጣም የሚገርም ነው ከአማካኝ ስፍራ ተጫዋቾች ጋራ። አንደኛው በእርግጥ የመጀመሪያው ጎል ሲቆጠር ከማዕዘን ምት የተሻገረ ኳስ ነበርና በጣም አስደናቂ ብቃትና ፉክክርን በዚህ ሳምንት ካስመለከቱ ጨዋታዎች መካከል አንደኛው ነው። ሌላኛው የማንቹሪያን ደርቢም ተደርጓል። በሁለቱ የማንቸስተር ከተማ ተወካዮቹ ማንቸስተር ሲቲ እና ማንቸስተር ዩናይትድ ያደረጉት ጨዋታ በሲቲ 3-0 አሸናፊነት እንደዚሁ ፍጻሜውን አግኝቷል ማለት ነውና በቀጣይ የሚደረጉ ጨዋታዎችን እንደዚሁ የምንመለከት ነው የሚሆነው እንግሊዝ ሱፐር ካፕ ጨዋታ ላይ ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናድርስና የመረጃ ሰዓታችንን የምናጠናቅቅ ይሆናል። ክቡራትና ክቡራን ተመልካቾቻችን እንግዲህ በመግቢያችን ላይ እንደጠቀስ ነው በሳምንቱ መጨረሻ ቀናት ከነበሩ
አቤት ጉዳዮች መካከል የአርሰናል ተጫዋቾች ካምፕ ለቀው ስለመውጣታቸው እየተገለጸ ነው የሚገኙት። በተለይ ለእንግሊዝ ብሔራዊ ቡድን የሚጫወቱት እንደነ ቡካዮ ሳካ፣ ዴክላን ራይስ እንደዚሁ ማዱኬን የመሳሰሉ ተጫዋቾች ካምፕ ጥለው ወጥተዋል። ለእንግሊዝ ብሔራዊ ቡድን የወዳጅነት ጨዋታ እያከናወነች ነው የምትገኘው። ባለፈው ሳምንት ተመልክተን ነበር፣ ባቻ ውጤት ጨዋታዋን አጠናቃለች። እንደዚሁም ትላንት በነበረውም ጨዋታ ላይ ይህንኑ ጉዳይ ተመልክተናል ማለት ነው። ወደ 11 የሚደርሱ ተጫዋቾች ከብሔራዊ ቡድን ውጪ ሆኗል። እንደነ ማዱኬ እንደዚሁም ሳካ፣ ዴክላን ራይስ፣ ኤዜ፣ ዙቢሜንዲን፣ ትሮሳርድን፣ ቲምበር፣ ሳሊባ፣ ገብርኤል ማጋሌዥ፣ ኢንካፔ እና ኦዲጋርድን የመሳሰሉ ተጫዋቾች ካምፕ ጥለው ስለመውጣታቸው እየተገለጸ ነው የሚገኘው። በእርግጥ የእንግሊዝ ብሔራዊ ቡድን ተጫዋቾች ናቸው። ሌሎቹ ወደ ሀገር ብሔራዊ ቡድናቸው ያለማምራታቸው የሚታወቅ ነውና ብዙዎች ሀሳብ እየሰጡበት ነው የሚገኘው። ምናልባት ክለባቸው አርሰናል በቀሩት 3 የውድድር አይነቶች ላይ የመድረኮቹን የዋንጫ ክብር እንዲያሳካ ከመጓጓት አንጻር ነው። ያን ያህል የገጠማቸው ጉዳት እምብዛም አይደለምና ከሀገር ይልቅ ክለቦቻቸውን እያስቀደሙ ነው የሚሉ ሀሳቦች እየተነሱ ነው የሚገኙት። እስኪ ይህንን እዚህ ጉዳይ ላይ እናንተ ምን ትላላችሁን? የአርሰናል ተጫዋቾች ጉዳታቸው አነስተኛ ሆኖ ወይም የሚጫወቱበትን ሁኔታ ላይ ሆነው ለክለባቸው በማድላት ነው ካምፕ ጥለው የሚወጡት? እስኪ ሀሳብ አስተያየታችሁ እናንተ ልሰጡን ትችላላችሁ። እንግዲህ ለሕክምናው ቡድን አባላቶች ቅርብ ነን የሚሉ መረጃዎች ናቸው ይህን እየጠቀሱ የሚገኙት ማለት ነው። በተለይ የአሰልጣኝ ሚካኤል አርቴታው ቡድን ከ20 ዓመታት በኋላ የሊጉን የዋንጫ ክብር ለማሳካት በጣም እየተቃረበ ያለበትን ሂደት እየተመለከትን እንገኛለን። በእርግጥ ገና 7 የሚደርሱ መርሃ ግብሮች ይቀራሉ እና እንግዲህ ከሲቲ ጋር የሚያደርገውን ፉክክር በዚህ መልኩ አጠናክሮ ለመቀጠል እነዚህ ተጫዋቾች አስፈላጊ ናቸው ተብሏል እና ብዙዎች ብሔራዊ ቡድን ትተው መውጣታቸው አነጋጋሪ ጉዳይ ነው እያሉ እየገለጹ ነው የሚገኙት ማለት ነው። ይህንን ነው እየተመለከትን የምንገኘው። ሌላ እስኪ አንድ አርሰናልን በተመለከተ እዚሁ ሌላ መረጃ አክለን እንውጣ። ኤዜ ምናልባት በሲቲው ጨዋታ 33ኛ ሳምንት መርሃ ግብር ላይ በሚከናወነው እንቅስቃሴ ሊመለስ የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። እንግዲህ በጉዳት ምክንያት ከሜዳ መራቁ የሚታወስ ነው። ለሀገሩ ብሔራዊ ቡድን እንግሊዝም ግልጋሎት እየሰጠ እንዳልሆነ ይታወቃልና ይህ ተጫዋች ቶሎ ብሎ ከታሰበለት የሪከቨሪ ታይም በጣም ሊፈጥን እንደሚችል ነው እየተነገረ የሚገኘው። እንግዲህ ምናልባት በዚህ ጨዋታ ላይ የሚደርስላቸው ከሆነ ለአርሰናል የበለጠ አቅም ሊፈጥርላቸው እንደሚችል ነው እየተነገረ የሚገኘው። ኦዲጋርድ በሳምንቱ መጨረሻ ቀናት እንግዲህ የእንግሊዝ ኤፍኤ ካፕ ፍጻሜ ጨዋታ አለ በሴንት ሜሪ ስቴዲየም የሚከናወን ከሳውዛምፕተን ጋራ ቅዳሜ ምሽት 4 ሰዓት ላይ በሚደረገው ጨዋታ ላይ ኦዲጋርድ ከቀናቶች በፊት ወደዚህ ወደ ልምምድ መመለሱ የሚታወስ ነውና ለዚህ ጨዋታ ይደርሳል እየተባለ ነው የሚገኘው። ለአርሰናል ቅርበት ያላቸው የመረጃ ምንጮች ይህንን ጉዳይ ጠንከር አድርገው እያወጡት ይገኛሉ። ሌላኛው ማክስ ዶማንን በተመለከተ አነጋጋሪ መረጃዎች እየወጡ ነው የሚገኙት እየተሰጡ የሚገኙት ማክስ ዶማንን በተመለከተ ማለት ነውና አብዛኞቹ አሰልጣኝ ሚካኤል አርቴታ ላይ አንዳንድ ቅሬታዎች እያቀረቡበት ነው የሚገኘው። ወጣት ተጫዋቾችን በተለይ ከአካዳሚው የሚወጡትን ወጣት ተጫዋቾች ወደ ሌላ ክለብ አሳልፎ የመስጠት ሁኔታ ላይ ብዙ ቅሬታዎች እየቀረበበት ይገኛል። ከዚህ ቀደም ኤታን ንዋኔሪን ለኦሎምፒክ ደ ማርሴይ በውሰቱል መስጠቱ የሚታወስ ነው። ከዛም ባለፈ ደግሞ አሁን በሂደት ላይ ያለ አንድ ዝውውር አለ። ማንቸስተር ዩናይትድ የሉዊስ ስኬሊን ፊርማ ለማግኘት ከፍተኛ ጥረት በማድረግ ላይ ይገኛል። ይሄ ተጫዋች ከዚህ ቀደም እንግዲህ ከአሰልጣኙ ሚካኤል አርቴታ ጋር ሰጣ ገባ ውስጥ እንደነበረ የሚታወስ ነውና ከዚህ ጋር ተያይዞ ብዙዎች ቅሬታ እያቀረቡበት ነው የሚገኘው። አሰልጣኝ ሚካኤል አርቴታ ለነዚህ ወጣት ተጫዋቾች እድል የመጫወቻ ደቂቃ መስጠት አለበት። ከአካዳሚው እየወጡ ጥሩ ብቃት እያላቸው ነገር ግን በክለብ ውስጥ የመጫወቻ ደቂቃ በጣም አነስተኛ እየተሰጣቸው ስለሆነ ነው እየተጋጩ የሚያመሩት የሚሉ ሀሳቦች እየተነሱ ነው የሚገኙት። ይህንን ጉዳይ እንግዲህ እያነሱት የሚገኙት የመረጃ ምንጮች የማክስ ዶማንን ቀጣይ ቆይታ በተመለከተ ነው። ማክስ ዶማንም እንደ ኤታን ንዋኔሪና እንደዚሁ እንደ ሉዊስ ስኬሊ ይህ አጋጣሚ እንዳይፈጠርበት ወደ ሌላ ክለብ በጊዜ ማምለጥ አለበት የሚሉ ሀሳቦች እየተሰጡ ይገኛሉ። በእርግጥ ይህንንም የመጫወቻ እድል እየሰጣቸው የሚገኘው አሰልጣኝ ሚካኤል አርቴታ ነው። እስከ መጨረሻው ድረስ አልገፋበትም አንድ ነገር ሊሆን ይችላልና እዚህ ጉዳይ ላይ ምን ትላላችሁ? ማክስ ዶማን ለቆ መሄድ አለበት በቂ የመጫወቻ ደቂቃ ለማግኘት ሲል ወደ ሌላ ክለብ ማምራት አለበት ወይስ ደግሞ እዚሁ ክለብ ላይ ትዕግስት አድርጎ መቆየት አለበት በአሰልጣኝ ሚካኤል አርቴታ ስር ብላችሁ ነው የምታስቡት? እስኪ እዚህ ላይ ሀሳብ ልሰጡን ትችላላችሁ። በእርግጥ የባየር ሊቨርኩሰንን ጨዋታ ባሸነፉበት እንቅስቃሴ መግባት አለበት ብለው ብዙዎች ሀሳብ ሲሰነዝሩ እንደነበረ እናስታውሳለን። ምክንያቱም ከዛ ቀደም በነበረው ጨዋታ ኤቨርተንን አርሰናል እንዲያሸንፍ በሊጉ አይነተኛ አስተዋጽኦ እንደነበረው ይህ ተጫዋች የሚታወስ ነው። በእርግጥ ገና 16 ዓመቱ ነው። ከሲኒየር ተጫዋቾች ብዙ ልምድ መቅሰም ያለበት ይመስለኛል። ነገር ግን ደግሞ አንዳንድ ጊዜ ወጣት ተጫዋቾች በቂ መጫወቻ እድል ካላገኙ ወደ ሌላ ክለብ ልባቸው ሊሸፍት ይችላል እና ለአርሰናል ምን አይነት እንድምታ ሊኖረው ይችላል
ይችላል። እዚህ ላይ ሐሳብ ልሰጡን ትችላላችሁ የማክስ ዶማንን ቆይታና የሚጫወትበትን ደቂቃ በተመለከተ ማለት ነው። ሌላ እንግዲህ አሰልጣኝ ስንብትን በተመለከተ አንዳንድ ጉዳዮች እየተነሱ ነው የሚገኙት። አሰልጣኝ ኢጎር ቱዶር ከሰሜን ለንደኑ ክለብ አርሰናል እንግዲህ 44 ቀናቶችን ብቻ ቆይታ አድርገው ተሰናብተዋል ማለት ነውና እንግዲህ ብዙዎች የሚስማሙበት ይመስላል። ምክንያቱም በሊጉ ባደረጓቸው 7 ጨዋታዎች በአንዱ ብቻ ነው ባቻ ውጤት ከሊቨርፑል ጋር ማጠናቀቅ የቻሉትና የውጤት ቀውስ ውስጥ የሚገኘው ቶተንሃም ሆትስፐርስ እኚህን አሰልጣኝ ያሰናብቷቸዋል። ከዚህ ቀደም እንግዲህ አባታቸው በቅርቡ በእልፈት ማጣታቸው የሚታወስ ነውና ሀዘንና ውጤት ማጣት ተደራርቦባቸዋል የሚሉ መረጃዎች እየወጡ ነው የሚገኙት ማለት ነው። እነዚህን ጉዳዮች አይተናል። ሌላው እንግዲህ አርሰናል አንድ ወጣት ተጫዋች ለማስፈረም ንግግር ስለመጀመሩ እየተገለጸ ነው የሚገኘው። ይሄ ተጫዋች ጀርመናዊ የፊት መስመር አጥቂ ነው። ለቤልጂየሙ ክለብ ብሩዥ እየተጫወተ ይገኛል። በዚህ ዓመት 30 ጨዋታዎችን አድርጎ በሊጉ 13 ግቦችን ከመረብ አሳርፏል። 2 ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል ችሏል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ በ10 ጨዋታ 3 ጎል አስቆጥሯል። 1 ለጎል የሆነ ኳስ እንደዚሁ አስተዋጽኦ ማበርከት ችሏል እና ይህንን የ21 ዓመት የፊት መስመር ወጣት አጥቂ ለማስፈረም አርሰናሎች ንግግር ስለመጀመራቸው እየተገለጸ ነው የሚገኘው ማለት ነው። እና ይህንን ጉዳይ በርከት ያሉ መረጃዎች ይዘውት እየወጡ ይገኛሉ። ከዚህ ቀደም ለጀርመኑ እንደዚሁ አኖቨር 96 ተጫውቷል። ከ21 ዓመት በታች ደግሞ ለጀርመን ብሔራዊ ቡድንም እንደዚሁ ጨዋታ አድርጓል። ዜግነቱ ግን ቤልጂየም እንደሆነ ነው እየተመለከተን የምንገኘው። በቀጣይ እንግዲህ የዚህን ተጫዋች ግልጋሎት ለማግኘት መድፈኞቹ ከፍተኛ ጥረት ያደርጋሉ ተብሎ እየተነገረ ይገኛል። የመጨረሻ መረጃችንን እናድርገውና ኤሎይት አንደርሰን ዙሪያ አርሰናል ዝውውሩን ስለመቀላቀሉ እየተገለጸ ነው የሚገኘው። ይሄ እንግዲህ ተጫዋች በኖቲንግሃም ፎረስት ጥሩ ጊዜ እያሳለፈ ነው የሚገኘው። የተጫዋቹ ባለንብረት ክለብ ኖቲንግሃም ፎረስት እስከ 100 ሚሊዮን ፓውንድ ድረስ ለዝውውሩ ይፈልጋል የሚሉ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ በጣም ተጫዋቹን ለማስፈረም የበለጠ እድል እንዳለው ነው እየተነገረ የሚገኘው። ነገር ግን ይሄንን የዝውውር ሁኔታ አሁን ጨረታውን ስለመቀላቀሉ አርሰናል እየተነገረ ነው የሚገኘው። እንግዲህ ማረፊያው የት ሊሆን ይችላል በቀጣይ የምንመለከተው ይሆናል። ነገር ግን የበለጠ ግን እድል አለው ተብሎ እየተዘገበ የሚገኘው ማንቸስተር ዩናይትድ ነው። ከዚህ ተጫዋች ዙሪያ ማንቸስተር ሲቲም በተመሳሳይ ተጫዋቹን እንደሚፈልግ ይታወቃል። ተጫዋቹም ወደ ማንቸስተር ዩናይትድ ፍላጎት እንዳለው በተደጋጋሚ ሲነገር እንደነበረ ይታወሳል። ማረፊያውን ግን በቀጣይ የምንመለከተው ይሆናል። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ለዛሬ ለተሰኞ መጋቢት 21 2018 ዓ.ም በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቻችንን ስለተከታተላችሁ እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያችን እንደዚሁ ጋሻው ዳኛው ከኛ ጋር ቆይተው አድርጓል። መልካም ጊዜ ይሁንላችሁ።